በዚህ ወጥቶ በዚህ ገብቶ ምናምን መባባል አያስፈልግም። ትልቁ መሰረታዊ ልዩነታችን ትምህርተ ሥላሴ ሆኖ ሳለ፣ ትልቁ መሰረታዊ ልዩነታችን ነገረ ክርስቶስ ሆኖ ሳለ፣ ትልቁ መሰረታዊ ልዩነታችን ነገረ ድነት ሆኖ ሳለ እንዲህ ነው ምን ማለት ነው? ባጭሩ ሀሎተ እግዚአብሔርን ለማያምን ሰው እግዚአብሔር አለ ብሎ ለማያምን ሰው ኢያሱ በገባዖን ሰማይ ላይ ፀሐይን 5 ዓመት አቁሟል ብለህ ስትነግረው ተረት ተረት እንደሚመስለው ሁሉ ለዛም ሰው ዝም ብሎ ከንቱ ጩኸት ነው የሚሆነው ማለት ነው። ኤኒዌይስ ግን ባጭሩ በየትኛውም አይነት ሀሳብ ላይ ኦርቶዶክስ ቤተክርስቲያን ተሳስታለች የሚሉ ከሆነ እኔ በጣም ፖላይት በሆነ መልኩ ነው በነገራችን ላይ ኢንቫይት ማድረጋችሁ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው። ምንም ነገር አንሱ፣ በቃ ፕሊስ፣ እንደው ምንም ነገር አንሱ እና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የምትሉ ሰዎች ካላችሁ መታችሁ በመጽሐፍ ቅዱስ የማስረጃ ይኸዋለን ቅዳሜ ማታ 3 ሰዓት መታችሁ መሞገት ትችላላችሁ። ከዛ ውጭ ግን እኛ ኦርቶዶክስ ነን። በነገራችን ላይ ማንም በላከን በኩል ዝም ብለን የምንላክ በዚህ ፍስሱ ስንባል ዝም ብለን የምንፈስ ዝም ብላችሁ ይሄ ዘይቱም ጨውም ምኑም ሲርከፈከፍ ዝም ብለን አሜን የምንል አማኞች አይደለንም። ምክንያት የሆንን ሰዎች ነን። ስለዚህ ምክንያት የሆናችሁ ልታወሩን ደስ ይለናል እና ዞሮ ዞሮ እኛውን የራሳችን ርዕስ ነው የያዝነው። ሰው የፈለገበት ቦታ ተቀምጦ ደግሞ ነገሮችን የማዳመጥ መብቱ አለው። እኛ እዚህ ጋር በመጽሐፍ ቅዱስ ሀሳቦች እያነሳን ያለ ነው። መጽሐፍ ቅዱስ ሀሳቦች ነው። ያው የፕሮቴስታንቱ አዲስ መደበኛ ትርጉም የተባለው መጽሐፍ ላይ በትምህርተ ሥላሴ፣ በነገረ ክርስቶስ፣ በነገረ ማርያም ላይ የተነሱ በጣም ከባድ የሆኑ ስሁት የሆኑ ሀሳቦች ከህዳግ ማብራሪያው ጋር በደንብ አድርገን እያነሳን እንወያያለን። እግዚአብሔር አምላክ ሁላችን ይፍቀደልን። እሺ፣ ክርስቶስ ኢየሱስ አብዷል ብላችሁ ታምናላችሁ ወይ ነው? ፕሮቴስታንቶች ወንድሞቻችንን ይኸው ደጋግሜ ሳነሳላችሁ ነበር። ክርስቶስ ኢየሱስ አብዷል ብላችሁ ታምናላችሁ ወይ? ኦኬ፣ አናምንም የምትሉ አንዳንድ ቁጥር ጻፉና ግቡ ብያለሁ፣ አስገባችኋለሁ። ኦኬ፣ ሙሌ የሚል አካውንት ይሰማል? የማይክ ምልክቱን ክፈተው። ሙሌ የሚል አካውንት ምናልባት ቶሎ ቶሎ ማትመልሱልኝ ከሆነ አስወርዳለሁ። እሺ፣ ለመጨረሻ ጊዜ ነው የምጠይቀው። ሙሌ የሚል አካውንት የማይክ ምልክቱን ክፈተው። እሺ፣ ደህና ሁኑ። እሺ፣ ዳንኤል። አቤት አቤት። ሰላም ዳንኤል፣ እንደምን አለ? እግዚአብሔር ይመስገን ደህና ነኝ። ፈለግ። እሺ፣ እንኳን ደህና መጣ። ከየት ቤተ እምነት ነው የመጣው ዳንኤል? ከወንጌል አማኞች ከፕሮቴስታንቶች። የጠየቅኩ እኮ ቤተ እምነትህን ነው። የወንጌል አማኞች የሚለው የማህበር ስም ነው። ኦኬ፣ የወንጌል አማኞች ከአሁን ስም ዊነር እሺ፣ ትምህርት ውስጥ ኦኬ ተካቷል አይደል? ኦኬ፣ እሺ፣ መልካም። እንኳን ደህና መጣ ወንድማችን ዳንኤል። ኢየሱስ ክርስቶስ አብዷል ብለህ ታምናለህ ዳንኤል? ኧረ አይወጣኝም በኢየሱስም አላበደም። መልካም። ስለዚህ ዛሬ ፕሮቴስታንት የሆኑ ሰዎች የፕሮቴስታንቶችን ትምህርት አጋንንታዊ ነው፣ ስውት ነው እንዲሉ እናደርጋለን ማለት ነው። እግዚአብሔር የተመሰገነ ይሁን። እሺ፣ መጽሐፍ ቅዱስ እሺ፣ እንግዲህ እንዲታይ እንዴት እናደርግ እናንተ ሰዎች እንዲች ነገር እናደርጋለን። ቀረብ ነገር አሁን ይታያል ይመስለኛል። እሺ ዳኒ ይታያል አይደል? የቱ? ያው የከፈትኩት ካሜራው ይታያል አይደል? ካሜራው ማለት ይታያል። ፈለግ። እሺ መልካም። ይሄ አሁን የከፈትኩት አዲስ መደበኛ ትርጉም መጽሐፍ ቅዱስ ነው። ይሄ የምታዩት የሉቃስ ወንጌል ምዕራፍ 8 ነው። የሉቃስ ወንጌል ምዕራፍ 8 ከቁጥር 19 ላይ ያለውን ሀሳብ ነው የምናነበው። የሉቃስ ወንጌል ምዕራፍ 8 ከቁጥር 19 ላይ የኛ ነው። ፈለግ መጽሐፉ የኛ ነው። ከበሩን አሳኝ። ከበሩን አላሳይ። እሺ ነው መጽሐፍ ቅዱስ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር። እሺ ምን ኦርቶዶክስ ቤተክርስቲያን እኮ በእነዚህ አይነት ነገር እኮ ብዙ ጊዜዋን አታጠፋም ዳኒ። ፌክ የሆነ ነገር ለፕሮቴስታንቶች ብላ አታሳትምም።
ያው እስካሁን እንዲህ አይነቱን ጉዳይ ከሙስሊሞች እና ከፕሮቴስታንቶች ነው የተመለከትነው። ፌክ የሆኑ መጽሐፍትን አመሳስሎ በማሳተም ዙሪያ እንኳን ኦርቶዶክስ ቤተክርስቲያን ስራ አልፈታችም። ዞሮ ዞሮ ያው አሳይቻለሁ። ልቀጥል። እሺ የሉቃስ ወንጌል ምዕራፍ 8 ነው ቁጥር 19 ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እሺ እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም። በዚህ ጊዜ እናትህና ወንድሞችህ ሊያዩ ፈልገው በውጭ ቆሟል የሚል ወሬ ደረሰው ይላል። እሺ ይህን የመጽሐፍ ቅዱስ ሀሳብ የእናንተ ስኮላሮች ሲያብራሩ ዳኒ ያው ከወንጌላውያን ቤተክርስቲያናት ህብረት ነው የመጣው እና በወንጌላውያን ቤተክርስቲያናት ህብረት ውስጥ ደግሞ ያሉ ካውንስሎች ሲያብራሩ በኢየሱስ ስም ያልከውን ሀሳብ ማለት ነው እንደዚህ ይላሉ። ይኸው ቁጥር 19 የኢየሱስ እናትና ወንድሞቹ መጡ። ይኸው ከዛ ማርቆስ 3 ማብራሪያ ይመለስ ይልና ወደ ኢየሱስ የመጡበት ዓላማ እሺ በማርቆስ 3 30 እስከ 32 ላይ ተገልጿል። ይኸው ምን ይላል እዚህ ጋር ሲያመበልኝ ዳኒ አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም። ይደንቃል። የጌታችን የኢየሱስ ክርስቶስ እናት እና ወንድሞቹ ተብሎ የተጠሩት የጌታችን ኢየሱስ ክርስቶስ ደቀ መዛሙርት ወደ ጌታችን ኢየሱስ የመጡት ምን ሆኗል በማለት ነው ይላል እዚህ ጋር አብዷል በማለት። ኢየሱስ ክርስቶስ አብዷል ብለህ ታምናለህ ዳኒ? እኔ አላምንም ብያለሁ አይደለ ፈለገ። እንዴት እንዲህ አይነቱ ትምህርት አጋንንታዊ ነው ወይስ አይደለም? ይሄ ባይዘወ ግምት ነው ዳኒ። ግምት ነው ወይስ አይደለም የሚለውን ከመጠየቅ በፊት እንዲህ አይነቱ ትምህርት አጋንንታዊ ነው ወይንስ አይደለም? አጋንንታዊ ነው። አጋንንታዊ። ሃሌሉያ እግዚአብሔር የተመሰገነ ይሁን። እሺ ዳኒ አንድ ጊዜ ጠብቀኝ። ሙሉ ማይክን ክፈተው ቶሎ በል። ወይ ከፍቼዋለሁ። ፈሬ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ከየት ቤተ እምነት ነኝ? ለዚህ መልስ ለመስጠት ሳይሆን ማለት ነው። ይቅርታ አድርግልኝና የምሬ ነው ላመሰግንን የገባሁትኝ ማርያም ከልቤ ነው። በጣም ነው የምወድህ፣ በጣም ነው የማከብረህ እና ማለት ለብዙ ነገር አሁን ምን ብዬ ልንገርህ፣ ብዙ ጥያቄ የራሱ ያንተን ላይ ብያየው ነው ስመልስልኝ የነበረው እና በዚህ አጋጣሚ ቴንኪው ልበል ብዬ ነው። ማርያም በቤት ያጽና መድኃኒዓለም አሜን አሜን። ፈጣሪ ይጠብቅህ ለማለት ያክል ነው። እሺ እዚህ ያክብርልኝ። የምር በጣም አኪ አንተ በቃ እዚህ ኦርቶዶክስ ላይ የሚሰሩት ልጆች ይቅርታ ሌላ እንትን ጀመርኩኝ። በጣም ነው ወዳችሁ። በጣም ማለት ለዚህ ጋር የምታደርጉት ነገር ለኦርቶዶክስ በተለይ ለወጣቱ የምሬና መለ በተለይ አሁን የመናፈቅ መጫወቻ እንዳይሆኑ እያደረጋችሁት ያላችሁት ነገር እግዚአብሔር በቤቱ ያጽናችሁ፣ መብራን ትጠብቃችሁ ለማለት ያክል ነው። አሜን። እሺ እሺ። በጣም ይቅርታ ግን ሰዓታችሁን ያስኩኝ። ችግር የለውም። አመሰግናለሁ። ፈልኝ። እሺ እሺ ወንድሜ። እሺ ወንድማችን ዳኒ ጋር ያወራነውን ጉዳይ ሰምታችኋል። ኢየሱስ ክርስቶስ አብዷል ብለህ ታምናለህ ወይ ብዬ ነው የጠየቁት። ኢየሱስ ክርስቶስ አብዷል ብዬ አላምንም ያለው። በነገራችን ላይ በጣም የሚደንቃችሁ ነገር በዚህ መጽሐፍ ቅዱስ የሚያምኑ በወንጌላውያን ቤተክርስቲያናት ህብረት ውስጥ በካውንስል ውስጥ የተካተቱ ቤተ እምነቶች የተልእኮ ለትውልድን ቤተ እምነት አግልለዋል። ተልእኮ ለትውልድ የሚባለው ቤተ እምነት በወንጌላውያን ቤተክርስቲያናት ህብረት ውስጥ የተካተተ ቤተ እምነት አይደለም። መስራቹ ሐዋርያው ዘላለም ነው። ሐዋርያው ዘላለም የሚባለውን ሰው ስውት የሆነ ትምህርት አለው ብለው ከቸርቻቸው ከህብረታቸው የለዩት ኢየሱስ ክርስቶስ ሰይጥኗል ብሎ ስለሚያምን ነው። ሰይጥኗል ብሎ ስለሚያምን ነው። በጣም በሚደንቅ ሁኔታ አልሸሹም፣ ዞር አሉ ነው። ይኸው አሁን የትኛው ሰው ያስባል በእውነት መጽሐፍ ቅዱሱ ላይ እንደዚህ አይነት ጉድ እንዳለ? መጽሐፍ ቅዱሱ ላይ እና ኢየሱስ ክርስቶስ ሰይጥኗል ብሎ ያምናል ሐዋርያው ዘላለም። በዚህም የተነሳ ደግሞ ከወንጌላውያን አብያተ ክርስቲያናት ካውንስል ስውት በሆነ ትምህርት የተነሳ እንዳይካተት ተደርጓል። ተልእኮ ለትውልድ የሚባል ቤተ እምነት አሁን ለብቻው የሚካተት ቤተ እምነት ነው። እሱን ግን ያገለሉ ማጆሪቲው ወደ 64 የሚጠጉ ቤተ እምነቶች ግን መጽሐፍ ቅዱሳቸው ይኸው እንደዚህ ይላል። ኢየሱስ ክርስቶስ ይኸው አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም ይላል። ኦኬ ሰው እንዲህ አይነት ትምህርት ዳኒ አጋንንታዊ ነው ወይንስ አይደለም? ፈለገ ቅድም ብያለሁ እኮ አንደኛው ይሄ ትምህርት
ሳይሆን አይቀርም ነው የምለው። ምናምንት ነው የነሱ የሆነ ግምት ነው። ግምት ደግሞ ትክክል ሊሆን አይችልም። የነማን ግምት? ይህንን ትርጉም የሰጡት ሰዎች ግምታቸውን ነው ያስቀመጡት። ስኮላሮች እንደሆኑ ታውቃለህ አይደል? የእናንተ ስኮላሮች በስኮላር ደረጃ ፈለግዬ በስኮላር ደረጃ ግምታቸውን ነው ያስቀመጡት። ግምት ደግሞ ትክክል ነው ወይም ሪያሊቲ ነው ብለን ድምዳሜን ልንሰጥ አንችልም። ግምት ራሱ አይነገርም እንጂ በመጽሐፍ ቅዱስ አይነገርም። ትክክል ነው። ጊዜ ያክብረን። ለምሳሌ ኢየሱስ ክርስቶስ ማይክል ሚዩት አድርገው። አይ ይቅርታ፣ ማርቆስ 3:21 ቢነበብ ጥሩ ነው። አረግልሃለሁ። እሺ አነብልሃለሁ። እሺ እንመለሳለን። ማይክል ሚዩት አድርገው። ኦኬ። በነገራችን ላይ በመጽሐፍ ቅዱስ ዙሪያ በመሰለኝና በደሳለኝ ሊብራራና ሊወራ የሚገባ ነገር መኖርም የለበትም። ዳኒ አንተ እንዳልከው ለምንድን ነው እንደዚህ ያልነው? ምክንያቱም መጽሐፍ ቅዱስ በነገሮች ሁሉ እርግጠኛ ሆኖ ነገሮችን የሚያብራራ መጽሐፍ ስለሆነ ማለት ነው። እና ቅድም እንዳለው ኢየሱስ ክርስቶስ አብዷል የሚለው ትምህርት አጋንንታዊ ነው ወይስ አይደለም? ዳኒ ፈለገ ስንት ጊዜ ነው የምነግርህ? ምን ችግር አለው? ደግመህ ብትነግረኝ። እንዲህ አይነቱ ትምህርት አጋንንታዊ ነው ወይስ አንድ ሺህ ጊዜ እናገራለሁ። ይሄ ትምህርት አጋንንታዊ ነው። ምንጩ አጋንንታዊ ሰይጣናዊ ነው። ይሄ መጽሐፍ ቅዱስ የፕሮቴስታንቶች መጽሐፍ ቅዱስ ነው ወይስ አይደለም? ዳኒ አሁን ይኸውልህ እኛ የምንቀበለው ከ19 ጀምሮ የተጻፈው ላይኛው ይሄ መጽሐፍ ቅዱስ የፕሮቴስታንቶች መጽሐፍ ቅዱስ ነው ወይስ አይደለም? የሁሉም ነው፣ የፕሮቴስታንቶች አይደሉም። እስቲ ኦርቶዶክስ ቤተክርስቲያን በመደበኛው ትርጉም የእናንተን እስቲ የኛውን ክፍል ገልጠህ አንብብልን ዳኒ። አሁን እኔ እየጠየቅኩ ያለሁትን ዝም ብለህ ፖዘቲቭ ሆነ መልሰው እንጂ ዳኒ፣ ይሄ መጽሐፍ ቅዱስ የፕሮቴስታንቶች መጽሐፍ ቅዱስ ነው ወይስ አይደለም? ይኸውን 66 መጽሐፍ መሆኑ ብቻ ሳይሆን አዲስ መደበኛ ትርጉም ነው። ከስር የዳግ ማብራሪያ ያለው እንዲህ አይነት መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያን የላትም፣ አናውቀውም። ይሄ መጽሐፍ ቅዱስ የፕሮቴስታንቶች መጽሐፍ ቅዱስ ነው ወይንስ አይደለም? በከቨሩ ላይ እንዳየነው ነው። አዎ። በመጽሐፍ ቅዱስ ውስጥ ያለው እንዲህ አይነቱ ደግሞ ሀሳብ አጋንንታዊ ትምህርት ነው ብለናል። እናመሰግናለን። እሺ አሁንም እዚህ ጋር እንድታጠራልኝ የምትፈልገው መጽሐፉ ሉቃስ 8:19 ነው አይደለ? ያነበብክልኝ አይደለ? 8:19 እኛ ማውራት እንችላለን ዳኒ። 8:19 ከላይ ያለው የኛ ነው። ማብራሪያውን ነው እኛም አንቀበልም እንጂ የላኛው ማብራሪያውን እኮ የእናንተ ስኮላሮች ናቸው ያብራሩት። ዳንዬ አሁን ብዙ ሀሳብ አነሳን። ከላይ ያለውን ይቅርታ፣ ከላይ ያለውን ማብራሪያ ማነው ከስር ያለው ማብራሪያ ዳጉ ላይ ያስቀመጡት የእናንተ ስኮላሮች እንደሆኑ መግቢያው ላይ ይናገራል። መግቢያውን ገልጣችሁ ማንበብ ነው፣ ረዥም ስለሆነ ያንን ለጊዜው አሁን የማነበበት ሰዓት የለኝም። ኦኬ። ሚላኑ የሚል አካውንት ከየት ቤተ እምነት ነው የመጣኸው ወንድማችን? የወንጌል አማኝ ነኝ። ማርቆስ 3:21 አንብበውና የራስህንም ቢሆን ከየት ቤተ እምነት ነው ይህንም ማብራሪያ ሲሰጥ ይሰማል ድምፄ? አዎ ይሰማል። እኔ የጠየኩ ቤተ እምነትህን ነው። አንተ ደግሞ የነገርከኝ ቤተ እምነትህ አባል ወይም ደግሞ ሜምበር የሆነችበትን የማህበር ስም ነው። የወንጌል አማኞች አብያተ ክርስቲያናት ህብረት የብዙ ቤተ እምነቶች የጋራ የማህበር ስማቸው ነው እንጂ የቸርቼን ስም ነው የፈለግከው? ቤተ እምነት ማለት መሰረተ ክርስቶስ ነው። መሰረተ ክርስቶስ ቤተ እምነት ነው። እሺ ኦኬ። ኢየሱስ ክርስቶስ አብዷል ብለህ ታምናለህ? እሱን ለማለት ማርቆስ 3:21 እናንብበውና ከዛን እናወራለን። እሺ መልካም። እሺ የማርቆስ ወንጌል ምዕራፍ 3 ከቁጥር 21 እሺ ከቁጥር 20 ጀምሮ እናንብበው። ከዚያም ኢየሱስ ወደ አንድ ቤት ገባ። እርሱና ደቀ መዛሙርቱ ምግብ መብላት እንኳ እስኪሳናቸው ድረስ ሕዝቡ እንደገና በብዛት ተሰበሰበ። ሁኔታውን የሰሙ ዘመዶቹም አእምሮውን ስቷል በማለት ይዘውት ለመሄድ ወዳለበት መጡ። ከኢየሩሳሌም የመጡ ጻፎችም ብዔልዜቡል አድሮበታል፣ አጋንንትን የሚያወጣው በአጋንንት አለቃ ነው አሉ ይላል። እሺ
የተናገሩትን ነው እንጂ ኢየሱስ ክርስቶስ እንደዛ ብለው አስበዋል ነው የሚለው ይሄ ቦታ። እዚህ ጋር የክርስቶስ እናት ድንግል ማርያም ይላል። ለምሳሌ አብዷል ብላ አመነች ወይም ደግሞ አብዷል ብላ አሰበች ይላል። ለምሳሌ እስኪ አንድ ፒክ እያደረገን ለየብቻ እያነሳን እናውራ። የክርስቶስ እናት ድንግል ማርያም እዚህ መጽሐፍ ቅዱስ ክፍል ላይ አብዷል ብላ ልጇ ክርስቶስ ኢየሱስ ሊያውም የእርሱን ጌትነት ከሁሉ በፊት አምና አሜን ብላ የተቀበለች ድንግል ማርያም ክርስቶስ ኢየሱስ አብዷል ብላ አመነች ይላል ይሄ መጽሐፍ ቅዱስ ክፍል። ምን አልከኝ? ግን እንደዛ አሰቡ ነው የሚለው አይደል? ይሄ ክፍል እኮ የሚለው ፈለገ አሰቡ ከሚያወራው ንግግር አንጻር አሰቡ ነው የሚለው አይደል? እኔ አሁን ያልኩህ ስለ ክርስቶስ እናት አጋንንትን ያወጣሉ ብለው አሰቡ ሀሳባቸውን ነው እንጂ በቀጥታ አሁን እኔ ጠየቁን በቀጥታ መልስልኛል። እዚህ ክፍል ላይ የክርስቶስ ኢየሱስ እናት ድንግል ማርያም ክርስቶስ አብዷል ብላ አሰበች ይላል ወይ? ይሄ ዋናው የመጽሐፍ ቅዱስ ጥሬ ክፍል ላይ አይደለም፣ ዘመዶቹ ነው የሚለው እንጂ ማርያምን ብቻ ለብቻ ሜንሽን አድርጓል። ዘመዶቹ ቆይ እሺ፣ የሉቃስ ወንጌል ቅድም ያነበብነው ክፍል ላይ ያው አሁን ደግሞ ገልጬ ላሳየህ ህዳጉ ላይ ኦኬ የማርቆስ 3:21 ማብራሪያ ይመለስ ይልና እዚህ ላይ ግን የኢየሱስ እናትና እነማን ይላል? ወንድሞቹ። የኢየሱስ እናትና ወንድሞቹ ወደ ኢየሱስ የመጡበት ዓላማ ይልና አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲወጣ ፈልገው ሳይሆን አይቀርም። ሎቱ ስብሐት። ይሄ ቃል በራሱ ለጌታችን ለኢየሱስ ክርስቶስ የተገባ አይደለም። ምሳሌ ልስጥ። በክርስቶስ ያላመኑ ሰዎች እዛው የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ስትመለከት ቤልዙቤል አለበት ብለውት ያውቃሉ። ነገር ግን እነሱ ስለሳቱበት እኛ እንስትበታለን ማለት አይደለም። በክርስቶስ ያመነን ነፍሳት እኛ ኢየሱስ ክርስቶስ ቤልዙቤል አለበት ብለን አናምንም፣ ሰዎች ስለሳቱበት። ፕላስ ደግሞ ይቀጥልና በአጋንንት አለቃ አጋንንትን ያወጣል ይላሉ። እዛው ክፍል ላይ ቃሉ የተጻፈው መጽሐፍ ቅዱስ ላይ ነው። ነገር ግን እነዚያ ሰዎች ፍጹም በክርስቶስ ያምኑ ነበር ወይ ሳያምኑ በደንብ ግልጽ አድርጎ ያስቀምጣል። አሁን ትልቁ ነገር ምንድን ነው መሰለ ተወዳጅ ወንድማችን ሚላኑ እዚህ ጋር የኢየሱስ እናት ተጠቅሳለች። ለምሳሌ ኦኬ ወንድሞቹ ተብሎ የተጠሩት የጌታ ኢየሱስ ክርስቶስ ሐዋርያት ተጠቅሰዋል። ኦኬ ሰው የክርስቶስ እናትና ሐዋርያቱ ክርስቶስ ኢየሱስ አብዷል ብለው ያምኑ ነበር ወይ? አሁን እኮ በጣም ትልቅ ዘበት ነው። በነገራችን ያምኑ ነበር ሳይሆን አስበዋል ነው እኮ ፈለገ። አሁን እኮ ድንግል ማርያም የሚያደርገው ነገር አስባ ነበር እያልከን ነው ሚላል እኮ። ይኸውልህ አሁን ለምሳሌ እናትና አይደለ ከላይ አሁን ለምሳሌ የኢየሱስ እናትና ወንድሞቹ እርሱ ወዳሉበት መጡ። እነርሱም ከህዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም። ስለዚህ እርሱ መልሶ እናትና ወንድሞቼ እግዚአብሔር ቃል ሰምተው የሚያደርጉትን ናቸው አላቸው። ስለዚህ ለእነሱ መለሰላቸው። ይሄን በመመለሳቸው ዘመዶቹ ወይም ከዘመዶቹ አንዱ እናቱም አብረው ስለነበረች የተጠቀሱት ሚላኑ ዘመዶች አይደሉም። እሺ አሁን ነገሮችን አትቀላቅላቸው፣ በደንብ አድርገህ አዳምጠኝ። እዚህ ጋር የተጠቀሱት የኢየሱስ እናት የጌታችን የኢየሱስ ክርስቶስ እናት ከሁሉ በፊት የክርስቶስ ኢየሱስን ጌትነት አሜን ብላ ተቀበላለች ወይስ አልተቀበለችም? ሚላኑ ተቀብላለች። ቴንኪዩ። የጌታችን የኢየሱስ ክርስቶስ ሐዋርያት የእርሱን ጌትነት አምነው ተከትሎታል ወይስ አልተከተሉትም? እንዴት ተቀብሎታል እንጂ። በጣም ጥሩ። በእሱ ዙሪያ ይከተሉ የነበሩ ለምሳሌ ዘመድ ተብሎ የተጠሩ እና በክርስቶስ ኢየሱስ ደግሞ ፈጽሞ የላመኑ ክፉ አይሁዶች የተናገሯቸው ንግግሮች ከነዚህ አካላት ጋር አይገናኝም። እሺ ለምሳሌ የኢየሱስ እናት ልጇ ኢየሱስ ክርስቶስ አብዷል ብላ ታምን ነበር የሚል የመጽሐፍ ቅዱስ ክፍል የለም። እንዲህ አይነቱ ነገር የተቀመጠው የእናንተ ስኮላሮች ባብራሩት ማብራሪያ ላይ ነው። ይኸውን በግምት ላይ የተመሰረተ ማብራሪያ ይባላል። ሚላን ቆይ ጨርሳል ጊዜ አዳምጠኛ። ያንተንም የእናንተንም ደግሞ ማቴዎስ 3:21 ስታነብል ስለፈለግኩ ነው። ምንም ችግር የለውም። አንተ ደግሞ ብራዘር ምንም አንተ የፈለግካቸውን ጥቅሶች እያወጣ ማንበብ ኖ እኩል ኢንተራፕት እንድናደርገው ብዬ ነው። ጎሄድ እሺ። ኤኒዌይስ የክርስቶስ ኢየሱስ እናት ማለት ከሁሉ በፊት የክርስቶስ ኢየሱስን ጌትነት አሜን በላይ የተቀበለች እናት ነች። ወንድሞቹ ተብሎ የተጠሩት እነማን ናቸው? ወንድሞቹ ተብሎ የተጠሩት በስጋ የተወለዱት ወንድሞቹ ናቸው እንዴ? አይደሉም። ኦኬ በስጋ የተወለዱ ወንድሞች የሉትማ። ጌታችን በስጋ የተወለዱ ወንድሞች የሉትም። ይሄ ግልጽ ነው። የሶቪየት ሁላችሁም ታውቃላችሁ። ወንድሞቹ ተብሎ የተጠሩት ደግሞ
የጌታችን ኢየሱስ ሐዋርያት እንዳሉት ይናገራል። ኦ ማይ ጋሽ ኦኬ፣ አንድ ጊዜ እሱን ነገር እናጥረው። ለሁለታችሁ ምድል ልስጥና ማርያም ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ስጡ። አንድ ጊዜ እሱን እናጥራና ወደፊት እንቀጥላለን። ሚላኑ ድንግል ማርያም ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። እሺ እጠብቅሃለሁ። እሺ ዳንኤል ለአንተንም እጠብቅሃለሁ። ወይ ዲያቆን እስከዛ ግን እሱ ጥቅስ እስኪያወጣልህ ድረስ እዳጓ ላይ ያለችዋን ብቻ ይሄ ማርያምና ደቀ መዛሙርቶችም አብደዋል የሚለውን እሱም ብቻ አንድ ጊዜ አንብበልኝ የሆነች ነገር ለማወቅ። እሺ ከስር ያለውን የህግ ማብራሪያ ሳያስቀምጡ ብሎ አስቀምጠዋል። የኢየሱስ እናትና ወንድሞቹ መጡ። ወደ እርሱ የመጡበትም ዓላማ አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ ሊሆን ፈልገው ሳይሆን አይቀርም። ወንድሞቹ ይህን በተመለከተ ጥንቷ ቤተክርስቲያን እያለ ከዛ በኋላ ይቀጥላል። እሺ ተገናለ። ኦኬ እሺ እየጠበቅኳችሁ ነው። ፈለግ አውጥቻለሁ ክፍሉን ይኸው እየፖስትኩ ነው። ሳይሆን አንብብልኝ ችግር እጅ ላይ መጽሐፍ ቅዱስ አልያዝክም ዳኒ? ምናልባት ማቴዎስ 13:55 ሁላችሁም አውጥታችሁ አንብቡ። እንደዚህ ነው የሚለው፣ ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እያለ በማቴዎስ 13 ላይ ከቁጥር 55 ጀምሮ ወንድሞቹ እነማን እንደሆኑ ይናገራሉ ማለት ነው። ይሄ እርግጠኛ ነኝ። ይኸው ቃሉን እኮ ነው እየነገርኩ ያለሁት ከራሴ አይደለም። ያንተም መጽሐፍ ውስጥ አለ። እሺ ለማንኛውም እንደዛ አይነት ነገርን አይናገርም መጽሐፍ ቅዱሱ። እርግጥ ነው አንተ ያነበብከው ክፍል አለ። ኦኬ ምናልባት መጽሐፍ ቅዱሱን የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ እስከ 55 ያለውን አንብብልን ዳኒ። ገጸ ንባቡን ከያዝከው አንብብልን ሁሉም እንዲሰማ። አይ ኖ ተመለስ ዳኒ። ሚላኑ ምናልባት መጽሐፍ ቅዱስ ይዛል። ሚላኑ መጽሐፍ ቅዱስ ከያዝክ በእጅ አንተ ሶሪ ስልኬ ስለተበላሸ መጽሐፍ ማውጣት አልቻልኩም። እሺ ይቅርታ፣ ስልኬ ተሰብሯል ተወዳጆች። እና እንግዲህ በውሰት ላይ ያለ ስልክ ነው እጄ ላይ ያለው። በጣም ይቅርታ። መጽሐፍ ቅዱስ የተለያዩ መጽሐፍቶችን እንደ ልብ እያወጣው ስላልሆነ ይቅርታ። እሺ ሚላኑ ይሰማል? እያወጣው ስለሆነ መጽሐፍ ቅዱስ ይዛል ነው ከእጄ አነብልሃለሁ። ትክክል ነው። እሱ ያወጣው ዳንኤል ያወጣው ምዕራፍ ማቴዎስ 13 ቁጥር 55 ላይ እንደዛ ይላል። አንተ የፈለግከው የትኛው እንዳነብልህ ነው? በቃ 54 እና 55 ራሱን አንብቡት ነው የሚያልኩት። ያው የሰጣችሁትን ጥቅስ ራሱን አንብቡት። ማርያም ሌሎች ልጆች አሏት ወይስ የሏትም ነው? አሏት ብላችሁኛል። እሱ የመጽሐፍ ቅዱሱ ማስረጃውን አውጥታችኋል። አንብቡት፣ ምን እንደሚል እናንብበው። እሺ ቀጥሉ። ኧረ ተው ግዴን ለማንበቡልን ወይ መጽሐፍ ቅዱስ ማንበብ የሚችል ሰው እናስገባ። እኔ እኮ አነበብኩልህ እኮ። እሺ በደንብ አንብብልኝ። ሁላችሁ አነበብኩ። እሺ ሁላችሁ ድምጽ እየተቆራረጠ ነው ዳኒ። ማቴዎስ ስንት ላይ ዲያቆን ዳኒ ተመለስ። የማቴዎስ ወንጌል ምዕራፍ 13 ከ54 እስከ 55 ድረስ አንብበላችሁ። አሁን ምንድነው ሀሳቡ? ድንግል ማርያም ሌሎች ልጆች አሏት ብለውኛል። ድንግል ማርያም ሌሎች ልጆች እንዳሏት መጽሐፍ ቅዱስ ይናገራል። ኦኬ መልካም። አሁን እነዚህ ወንድሞቹ ተብሎ የተጠሩት እውነት የድንግል ማርያም ልጆች ናቸው ይሰራል የሚለውን እናወጣለን ማለት ነው። መልካም። አሁን ማቴዎስ ወንጌል ምዕራፍ አቤት 54 አይደለ? ከ54 ላይ ወደ ገዛ ሀገሩን መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶችስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ
ከወዴት አገኘው ተሰናክሉበትም ይላል። ቴንኪዩ በጣም ጥሩ ሀሳብ። ኦኬ ይህንን ቃል የተናገሩት ሰዎች በመጀመሪያ በክርስቶስ ኢየሱስ ያመኑ ሰዎች ናቸው ወይስ ያላመኑ ሰዎች ናቸው? እኮ ያላመኑ ናቸው፣ አይሁዶች ናቸው እንደዚህ የሚሉት። ታዲያ በክርስቶስ ያላመኑ ሰዎች የተናገሩት ንግግር እንዴት እንደ መጽሐፍ ቅዱስ ማስረጃ ተደርጎ ይወሰዳል? ገጸ ሁላችሁ ምን አልከኝ የሚላል ፈለገ አይሁዶች ናቸው ማለት እነ ማርያም ጋርና ከነ ዮሴፍ ጋር አብረው የሚኖሩ እኮ ናቸው አይደለ? እኔ ስለ ኑሯቸው አልጠየቅኩም። እኔ ኑሩም አይኑሩም እኔም አንተም መረጃ የለንም። አብረው ይኑሩ አይኑሩ አብረው እኮ የሚኖሩ ማህበረሰብ ነው። ፈለገ ሶሪ አንዴ ልጨርስና አንተ እኔ ጨርስ። እሺ አብረው የሚኖሩ ናቸው። አንድ ማህበረሰብ ውስጥ የሚኖሩ ናቸው እነዚህ ሰዎች። ስለዚህ ከነሱ ጋር የሚኖሩ ሰዎች ናቸው። ወደ ገዛ ወገኖቹ ነው የሚለው አይደለ? ወደ ገዛ ሀገሩ ይላል መጥቶ እስኪገረሙ ድረስ ይላል። ወደ ገዛ ሀገሩ ማለት እነሱ ወደ ተወለደበት ወይም እነ ማርያም እና ዮሴፍ ወዳሉበት መጣ። ከዛ ተገረሙ ይላል። ከዛ እነ ማርያምና እነ ዮሴፍን ሲያድጉ ከልጅነታቸውም ጀምሮ አብረውም ሲኖሩ ያውቋቸው ነበር። ስለዚህ ስለሚያውቋቸው ምን አሉ? እንዴ እነዚህ እኮ ኢየሱስ ክርስቶስንም ራሱ ያውቁታል ማለት እኮ ነው። ስለሚያውቁት ነው እነዚህ ወንድሙ ያዕቆብ አይደለ ወይ እያሉ እህቶቹንም እየተናገሩ። ስለዚህ ክርስቶስን ያውቁታል። ግን መጥቶ እኔ ክርስቶስ ነኝ ስላለ ራሱን ወደ አምላክነት ስለገለጠባቸው ነው ሊቀበሉት ያልፈለጉት እንጂ ስላላመኑት የኢየሱስ ክርስቶስን ወንድሞችና እህቶችን አያውቁም ለማለት አይደለም ይሄ ቦታ። እሺ መልካም ሚላኑ የተናገርካቸው ንግግሮች በአጠቃላይ 100% ስህተቶች ናቸው። መጽሐፍ ቅዱስ እንደዛ አይልም። እሺ አሁን ሁላችሁም ጥርት ባለመልኩ ነገሩ ምንድነው የሚናገረው ገልጠን እንመልከት። ተመስገን ካሜራውን ክፈተውና የመጽሐፍ ቅዱሱን ክፍል እናንበው። እሺ አሁን ሁለት ወንድሞች ዳንኤል እና ሚላኖ ይሄን ሀሳብ ያነሱት ድንግል ማርያም ሌሎች ልጆች አሏት የሚለውን ሀሳብ አንግቦ ለመናገር ነው። እሺ ቁጥር 54 ላይ ምን ይላል? ኦኬ ሁላችሁም ተመልከቱ በደንብ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው? ከዛ ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ ይዜ በእኛ ዘንድ ያሉ አይደሉምን? እንኪያሲን ሁሉ ከወዴት አገኘው ብለው ምን አሉበት ይላል። ሁላችሁም ቀረብ አድርገላቸው ተሙያት። ኦኬ እንደዚህ ብለው ኦኬ ምን አሉበት ይላል። ተሰናከሉበትም በአራት ነጥብ ሐዋርያው እነሱ የተናገሩትን ነገር ካስቀመጠ በኋላ እንዲህ ብለው በክርስቶስ ላይ ምን አሉበት? ተሰናከሉበት ይላል። ከዛ ስንቀጥል የተናገሩት ንግግር የንቀት ንግግር ስለነበር ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጥር 57 ላይ እንደዚህ አላቸው፣ ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም። ኦኬ ሶ ባለማመናቸው ምክንያት በዚያ ምንም ታምር ሲያደርግ ምንም ታምር አላደረገም ይላል። ኦኬ እነዚህ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይ? የመጀመሪያው ትልቁ ነገር በክርስቶስ የሚያምኑ ሰዎች አይደሉም። እሺ ፕሮቴስታንት ወንድሞቻችን የመጽሐፍ ቅዱስ ማስረጃን ስትሰጡ ነገሮችን በመላትና በስፋት መረዳት ይጠበቅባቸዋል። የመጀመሪያው ትልቁ ነገር እነዚህ ሰዎች ይህንን ቃል የተናገሩ ሰዎች በክርስቶስ ኢየሱስ የሚያምኑ ሰዎች አይደሉም። ኦኬ ፕላስ የተናገሯቸው ንግግሮች በአጠቃላይ የንቀት ነበሩ። ለምሳሌ ቁጥር 55 ላይ የተናገሯቸው ሀሳቦች በአጠቃላይ ውሸቶች ናቸው። ሁሉም ሀሳቦች የጸራቢው ልጅ አይደለምን ያሉት፣ እናቱስ ማርያም ትባል ውሸት ነው። ወንድሞቹስ ያሉት ሁሉም የንቀት ነበር። ከምን አንጻር ነው የንቀት ነው ያልኳችሁ የኔ ተወዳጆች? የክርስቶስ እናት ድንግል ማርያም ናት። አዎ ናት። ግን እኛ በክርስቶስ የምናምነው ኦኬ የክርስቶስ እናት ድንግል ማርያም ናት ብለን ስናምንና በክርስቶስ የማያምኑ ሰዎች ኢየሱስ የተወለደው ከማርያም ነው ሲሉ ሰማይና ምድር ልዩነት አለው። እነሱ ከንቀት አንጻር ተራሩቅ በሲ ነው ቃል ልክ እንደኛው ሰው ነው ለማለት ምንና ቃል የለን የማርያም ልጅ አይደለን ብለው ነው የንቀት ቃል የተናገሩት እንጂ እርሱ በድንግልና ተጸንሶ በድንግልና እንደተወለደ አምነው አይደለም ነው ባጭሩ። እኛ በክርስቶስ ምናምን የድንግል ማርያም ልጅ ነው ስንለው ኦኬ ያለ ዘራ ብሲ ከግብረ መንፈስ ቅዱስ ከድንግል ማርያም ተወልዷል ብለን አምነን ነው። በክርስቶስ ያላመኑ ክፉ አይሁዶች ግን ትልቁ ችግራቸው ያ ነው። ክርስቶስ ኢየሱስ ወልደ እግዚአብሔር ሕያው ማለቱን አይፈልጉትም። እንደ ጴጥሮስ ያለው ክርስቶስ ኢየሱስ የእግዚአብሔር የሕያው ልጅ ነው መባሉን አይፈልጉትም። ስለዚህ እነዚህ በክርስቶስ የማያምኑ ሰዎች የጸራቢው ልጅ የዮሴፍ ልጅ አይደለም ምን አሉ? ይሄ የክርስቶስ ኢየሱስ አባት ማን ነው? ዮሴፍ ነው አይደለም። የክርስቶስ ኢየሱስ አባት አልፋና ኦሜጋ ኦኬ እግዚአብሔር አብ ነው። አለቀ።
በአካል ሶስት በመለኮት አንድ የሆነው አብ ወልድ መንፈስ ቅዱስ አብ የባህሪ አባቱ ነው ለወልድ፣ ወልድ የባህሪ ልጅ ነው ለአብ። የጌታችን የኢየሱስ ክርስቶስ አባት ማን ነው? እግዚአብሔር አብ። የእግዚአብሔር ልጅ መባሉን ግን ስለማይፈልጉ የጸራቢው የዮሴፍ ልጅ አይደለ ወይ የንቀት ቃል። ከዛ በኋላ ደግሞ ምን እናቱስ ማርያም አይደለች እንዲህ ብለው ተናገሩ። በስጋ ፈቃድ የተገኘ ልጅ ነው ለማለት ማለት ነው። ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም? ደግሞ እህቶችን ጨመሩለት፣ ቁጥር የሌላቸው ብዙ ማለት ነው። እህቶቹ ሁሉ ደግሞ በእኛ ዘንድ ያሉ አይደሉም? ምን እንኪያስ ይህን ሁሉ ጥበብ ከወዴት አገኘው ብለው ደግሞ ከእንደገና ጠየቁ። እንዲህ ብለው ተሰናክሉ። ተደጋጋሚ እንትን ሀሳብ ስለሰጠ ብዬ ነው። አሁን ለምሳሌ እነዚህ ሰዎች የማርያም ኢየሱስ ክርስቶስ የማርያም ልጅ እንደሆነ አያውቁም እያልከን ነው? አያውቁትም እንዴ? ኦልሬዲ የተናገርኩኝ ነበረ። ያውቃሉ። የሚያውቁት ግን እውቀት እኛ ክርስቲያኖች በምናምነው ልክ አይደለም ነው እኮ የሚያውቁት። በድንግልና ተጸንሶ በድንግልና እንደተወለደ ሳይሆን ጀስት ተራ እንደ ማንኛውም ሰው በሩካቤ ስጋ የተወለደ እንደሆነ ነው የሚያውቁት። ይሄ ያስማማል። እዚህ ላይ እንደሚያነሳው ሀሳብ ወይም እንደሚለው ሀሳብ ይሄንን ያህል ነው እንጂ የሚያውቁት ኢየሱስ ክርስቶስ አምላክ እንደሆነ ተቀብለው እንዳልሆኑት ራሱ ኢየሱስ ክርስቶስ ቁጥር 57 ላይ ይናገራል አይደለ? አዎ። ስለዚህ እነዚህ ያላመኑ ሰዎች ግን ከማርያም ኢየሱስ ክርስቶስ እንደተወለደ ከዮሴፍ ጋር እንዳደገ እህትና ወንድሞች እንደነበሩት አያውቁም እያልከን ነው? ሚላኑ እዚህ አልነበርክም ወይ? ሰውር የነበረውን ስ አይደለም እንደዚህ ነው ያልከን። ፈለገ እኔ ሰምቻለሁ። እኔ እንደዛ አንደርስታንድ ካረከን ሰምተኸኛል። አሁን ሚላኑ ብራዘር ፕሊስ ጣልቃ አትግባ። አሁን የሆነ ጥሩ ነገር ትናገራለህ። ረጅም ሰዓት ሰምቻለሁ እና የተለየ አዳምጠኝ። አሁን ደግሞ እምነት የማናስበውን ነገር እየተናገርክ ስለሆነ እኔ እኮ ያስገባው ሚላኑ ስናሮፍ ማይ ቢዝነስ። በነገራችን ላይ እኔ አሁን አንተ የምታስበውን ነገር ልነግርህ አይደለም ያስገባውክ። እኔ ማንም ሰው ይግባ ጀስት መጽሐፍ ቅዱስ ያለውን ሀሳብ ግን እናገራለሁ። ያንን ሀሳብ መሞገት ሌላ ጉዳይ እንጂ እኛ የምናስበውን አይደለም እየነገርክን ያለው ምናምን እንደዛ አይባልም። ብራዘር ሌላው ጊዜ እነሱ ናቸው ሜንሽን ስለምታደርግ ነው። ጎሄድ ቀጥ ምን ብዬ ነው አሁን ጌታ በሚያውቀው አሁን ስለዚህ የመጽሐፍ ቅዱስ ሀሳብ ሳብራራ ምን ብዬ ነው ፕሮቴስታንቶች ሜንሽን ያደረኩት እንዴ? አረ በጌታ ፕሊስ ምክንያት የሆነን እንናገር ተወዳጆች፣ ፕሊስ እንደው ፕሊስ እባካችሁን። እሺ እዚህ ክፍል ላይ እነዚህ ሰዎች የተናገሩት ንግግር በክርስቶስ ሲጀመር የማያምኑ ሰዎች የተናገሯቸው ንግግሮች የመጽሐፍ ቅዱስ ማስረጃ ተደርጎ አይወሰዱም። ምሳሌ ለሰጧቸው ለምሳሌ ቅድም የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ አንስተናል። የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ ስናነሳ እዛ ክፍል ላይ ምን ይላል? እነዚሁ በክርስቶስ ኢየሱስ ያላመኑ ሰዎች ጌታችን ኢየሱስን ብዔልዜቡል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ። ሁላችሁም በደንብ አድርጋችሁ ተረዱ ፕሊስ። እሺ እንደዚህ ብሎ ተናገሩ እና በክርስቶስ የማያምኑ ሰዎች እንዲህ ስላሉ አንድ ሰው መጥቶ ለምሳሌ እናንተ ክርስቲያኖች የምታመልኩት አምላክ ክርስቶስ ኢየሱስ ብዔልዜቡል አለበት፣ ደግሞም በአጋንንት አለቃ ነበር አጋንንትን ሲያስወጣ የነበረው ቢል እና የመጽሐፍ ቅዱስ ማስረጃ ብትጠይቁት ይህን የመጽሐፍ ቅዱስ ጥቅስ ቢሰጥ ከዚህ ሰው በላይ ሞኝ ያለው የዚች ምድር ላይ ተወዳጆች፣ ከዚህ ሰው በላይ ሞኝ የለም እዚች ምድር ላይ። ለምንድን ነው እንደዚህ ያልነው? ምክንያቱም እነዛ በክርስቶስ ያላመኑ ሰዎች የተናገሯቸው ንግግሮች ተጽፎ ተቀመጡ እንጂ የሃይማኖት መመስረቻ ናቸው ማለት አይደለም። አለቅ ብዔልዜቡል አለበት ብለው ክርስቶስን ተናገሩት ተብሎ ተቀመጠ እንጂ ክርስቶስ ብዔልዜቡል አለበት ማለት አይደለም። በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ ተብሎ እዛ ላይ ታሪኩ ተጻፈ እንጂ ክርስቶስ በአጋንንት አለቃ አጋንንትን ያወጣል ማለት አይደለም። በተመሳሳይ እዚህም ክፍል ላይ ይህን ሀሳብ የተናገሩ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። በክርስቶስ የማያምኑ ሰዎች እነዚህ በክርስቶስ የማያምኑ ሰዎች የንቀት ቃልን በክርስቶስ ላይ ተናገሩ። የንቀት ቃልን ክርስቶስ ለዛ ነው በነገራችን ላይ ነቢይ በገዛ ሀገሩ አይከበርም ያላቸው ለዛ ነው። ለምን ሪስፔክት ሰጥቶ አይደለም እንዲህ አይነት ነገርን የተናገሩት፣ በጣም ከንቀት ስለነበር ማለት ነው። እና እነዚህ ሰዎች ይህ የጸራቢ ልጅ የዮሴፍ ልጅ አይደለም ምን አሉ? ኦኬ የዮሴፍ ልጅ ነው ክርስቶስ? አይደለም የዮሴፍ ልጅ አይደለም፣ የእግዚአብሔር አብ ልጅ ነው። እናቱስ ማርያም ትባል የለምን አሉ። ተወዳጆች እኛ በክርስቶስ ኢየሱስ ምናምን ክርስቲያኖችና ክፉ አይሁዶች ክርስቶስን የማርያም ልጅ ስንለው እንለያያለን። ወርዱ እኮ ተመሳሳይ ነው። በማማን ደረጃ ግን እምነታችን ይለያያል። እኛ
የድንግል ማርያም ልጅ ነው ስንል ኦኬ፣ ከድንግል ማርያም ያለ ዘራ ብሲ ከሩካቤ ውጪ ማለት ነው። ያለ ዘራ ብሲ ከግብረ መንፈስ ቅዱስ የተወለደ ነው ብለን ነው የምናምነው። ክርስቶስ የተወለደ ነው ከምድራዊ አሰራር ስርዓት ውጭ። ክፉ አይሁዶች ደግሞ የማርያም ልጅ ነው ሲሉ በጅስ እንደ ማንኛውም ሰው ልክ ማርያም የምትባለው የክርስቶስ ኢየሱስ ቅድስት የሆነችው እናት በስጋዊ ፈቃድ ከዮሴፍ ጋር ሆና ያስገኘችው ሰው ነው፣ ተራ ሰው ነው እንጂ ምንም ሌላ አካል አይደለም ብለው ነው የማርያም ልጅ አይደለው የሚሉት። ስለዚህ ልዩነት አለን። በወርድ ደረጃ እኛም በክርስቶስ የምናምን የማርያም ልጅ ብለን እንጠሯለን፣ እነሱም የማርያም ልጅ ነው ብለው ይጠሩታል። ግን በእምነታችን ዙሪያ ግን ልዩነት አለን። የንቀት ቃል ነው የተናገሩት። ምን የማርያም ልጅ አይደለ እንዴ ምናምን ያወቁሽ ናቁሽ አይነት ንግግር ማለት ነው። ከዛስ ወንድሞቹስ ያዕቆብ፣ ዩሳ፣ ይሁዳ ስሙን አይደሉም ምን አሉ ራሳቸው። ከዛ እህቶቹም ደግሞ ጨምሩለት፣ እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ምን ብለው ተናገሩ። እንዲህም በማለታቸው ደግሞ ምን አሉበት ይላል ሚላኑ ተሰናክሉበት። እና ሐዋርያው እዚህ ጋር ሲጽፍ እነዚህ ሰዎች እንዲህ በማለታቸው ተሰናክለው ነበር እያላችሁ ፕሮቴስታንት የሆናችሁ እህቶች ወንድሞቻችን፣ ዳግም እናንተ በዚህ ዘመን በዚህ ቃል ልትሰናክሉ አይገባም ነው። ምክንያቱም ሐዋርያው ራሱ ሲጽፍልን እንዲህ በማለታቸው ምን አሉበት ይላል ተሰናከሉበት። ኦኬ ሶ ሚላኑ እዚህ ላይ ተንተርሼ የተወሰኑ ጥያቄዎችን እጠይቅሃለሁ፣ ትመልስልኛለህ። እነዚህ ሰዎች እኔ ላብራራው፣ አሁን የአሁኑን ክፍል እኔ ላብራራው። ኖቶ ሊዛ እኮ ሀሳብ አልሰጠውም። ቆይ ዳንኤል አንዴ ከሁለት አንዳችሁ አውሯ። አሁን ዲያቆን ሲያወራ ማንም ጣልቃ እየገባ አይደለም አይደል? ሁላችንም እኮ ሀሳብ አለን። አንድ ሰው ብቻ አውሩ። ዳንኤል ታወራለህ። እሺ ሚሎዬ ቆይ እሰጥሃለሁ። ግን ምንድን ነው ሚሎዬ አውርተሃል። ቅድም አንተ አክሴፕት እያደረከው ስለነበር ነው። ሄድሽ አክሰፕት ማድረጉ አይደለም። አክሰፕት ያደረግኩት ሉቃስ 8:19 ላይ የተጻፈው የላይኛው ቃሉን እኛ እንቀበለዋለን። ማብራሪያው ግን ኢየሱስ አብዷል ብለው የሰጡት ምላምንት ነው፣ ግምት ነው። ግምት ደግሞ ትክክል ነው ሊባልም አይችልም፣ ወይም ስህተት ነው ሊባልም አይችልም። እዚህ ሀሳብ ላይ በመጀመሪያ መለሳቸው ጥያቄዎችን ይጨርስ። ዳኒ አንድ ጊዜ ማይክል ሚውት አደርገው። አንድ ጊዜ ይቅርታ። እሺ ሚላኑ እነዚህ ሰዎች ይህንን ቃል በመናገራቸው በክርስቶስ ላይ ተሰናክለዋል ወይስ አልተሰናከሉ? አንድ ጊዜ አንድ ሶስት ጥያቄ ብቻ ነው ማለት ነው። አንድ ሶስት ጥያቄ ብቻ መጽሐፍ ይላል ተሰናከሉበት ይላል። ምን ብለው ነው የተሰናከሉበት? እስኪ ምን ብለው እንደተሰናከሉበት ንገረን። እሺ 2 ደቂቃ ትሰጠኛለህ ማለት ላብራሩ። እንትና ወደ ትረካ ወደ ትንተና ሳይሆን እንዲህ ብለው ነው የተሰናከሉበት፣ እንዲህ ብለው ነው የተሰናከሉበት በለኝ። ተሰናከሉበት ነው ወይ ስልህ አዎ በክርስቶስ ላይ ተሰናክለዋል ብለኛል። ምን ብለው አንተ ነህ የምታብራራው፣ እኛ ጥያቄ መልስ ነው የምንመልሰው። ኢትስ አንተ ጥያቄ ስጠይቅ እኔ እንደዚሁ መልስልሃለሁ። ሚላኑ ፖለቲካ መስራት ጥሩ አይመስለኝም እና በቀጥታ እንደዛ እያረከ ስለሆነ ነው። ኢትስ ኦኬ። አማራጭ ጠቀም ትችላለህ። ሚላኑ መመለስ ትችላለህ። ናቸው ከይቅርታ ጋር ተሰናከሉበት የሚለው እህቶቹንና አምላክ እንደሆነ ስላልተቀበሉት ተሰናከሉበት። ምን ብለው ገጸ ንባቡን እንዳለምብልኝ ተሰናከሉበት ከማለቱ በፊት ምን ብለው ተሰናከሉበት? ከላይ ጀምሮ እኮ ከላይ ጀምሮ እናቱ ማርያም ትባል የለም፣ ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳ አይደሉም? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም? እንኪያስ ይሁን ሁሉ ከወዴት አገኘው ብለው ተሰናከሉበት። በጣም ጥሩ ተሰናከሉበት ይላል። እሺ የተናገሩት ንግግር የንቀት ነበር ወይስ አልነበረም? ጌታ ኢየሱስ በጣም የሚገርም ነው። የንቀት ነው። እሺ ስለዚህ ጌታችን ኢየሱስ የንቀት ቃል ስለተናገሩ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ራሱ እኮ ተናገረ። እንደዚህ አይነት የንቀት ንግግር እየተናገሩ እንደነበረ ክርስቶስ ራሱ ቁጥር 57 ላይ ይናገራል። ትክክል። ከዛ 58 ላይ ደግሞ ምን ይላቸዋል? ባለማመናቸው ምክንያት በዚያ ብዙ ተአምራት አላደረገም ይላል። አላደረገም። ትክክል። ስለዚህ 2 ሀሳቦችን አንስተናል። ሚላኑ ድንግል ማርያም ልጆች አሏት ብለህ ለመናገር ያመጣው የመጽሐፍ ቅዱስ ማስረጃ፣ አንተም ዳኒም የመጣችሁት የመጽሐፍ ቅዱስ ማስረጃ ላይ አንደኛ በክርስቶስ ኢየሱስ ያላመኑ ሰዎች የተናገሩት ንግግር ነው። ሁለተኛ እንዲህ በማለታቸው ማለት በተናገሯቸው ንግግሮች በክርስቶስ ኢየሱስ ላይ ተሰናክለው ነበር።
ኢንሴንስ እናንተም የተሰናከላችሁ ነው። ሶስተኛ ደረጃ የተናገሩት ንግግር የንቀት ነበረ፣ አጭርና ግልጽ። ከዛ ክርስቶስ ምን አለ? እየተከበረ ነቢይ በሀገር ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ለምን? ስላላከበሩት። መልካም። ስለዚህ ደግሞ የሚናገር ሌላ የመጽሐፍ ቅዱስ ማስረጃ ካላችሁ ስጡኝ። እኔ ደግሞ እነዚህ ወንድሞቹ እና እህቶቹ አይደሉም የሚል መጽሐፍ ቅዱስ ማስረጃ አለ አንተ ወይስ እነዚህ ሰዎች ወንድሞቹ አይደሉም? እኛ መቻለን እንደ እኛ ወንድሞቹ አይደሉም መቻለን እኛ ወንድሞቹ አይደሉም እኮ አላለም እኮ ሚላ ነው። ስለዚህ ማርያም አልወለደችም ነው አይደለ? ሚላኑ ለምን አትረጋገም ወንድሜ? ለእኔ ግን እንደማወራው ለምን አታወራም ብራዘር? እዛስ በቁ ነው። እሺ አይ ማርያም አልወለደችም። ይሄኛውን እኮ ኖርማሊ ማርያም የክርስቶስ ኢየሱስ እናት ብቻ ነች። የጌታችን የኢየሱስ ክርስቶስ ወንድሞች ተብሎ የተጠሩ አሉ ወይ? አዎ የተጠሩ አሉ። ምክንያቱም የማቴዎስ ወንጌል ለምሳሌ ምዕራፍ 12 ከቁጥር 50 ላይ ገልጠስ